ሲፈን ወይዘሮ ሰምሃልን ገደለቻት። እናቴን አስታወሻት ስትላት ምክንያቱም ሲፈን እናቷን ገዳይ ልትበቀል ነበር ወደ አቶ አምናን ቤት የገባችው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ይሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ክፍል 11ን ድራማን ነው። እነሆ እንድትከታተሉ ይጋበዝኳችሁ። የእጁ ጉዳይ በጣም ያሳሰባቸውና ቤት ውስጥ ጭር ያለው ቤት ላይ ተቀምጠው ማን ሊያደርግ ይችላል በማለት እናቱ አለማስታወሷ እዚህ ጋር እንደጎዳው አቶ አምነን ያስታውሳል። እናቴ ስለ ነገሩ የምታውቂው ነገር አለ ቢላትም በቅርብ ያለውን ስለማላስታውስ ላቅ አልችልም የኔ ልጅ፣ ነገር ግን አንድ ነገር ቃል ልግባልህ፣ ራስህን ጠብቅልኝ፣ የእኔ ጉዳይ እንደሆነ ያበቃ ጉዳይ ነው በማለት ለአቶ አምነን ማስጠንቀቂያ ትሰጠዋለች። እሱም ምንም አኮኝም የኔ እናት፣ እኔ ልጅሽ እያለሁ ማንም አይነካሽም በማለት በልብ ሙሉነት ለወይዘሮ ሰማለ ወይም ለእናቱ ይነግራታል። ይህም እንዳለ ሁላቸውም እረፍት ላይ እንዳሉ ወይም እንረፍ ብለው ወደ አልጋ ቤት እንደገቡ ሲፈን ስቅስቅ ብላ ክፍሏ ገብታ ታለቅሳለች። እናቴ ዋጋ ያስከፈሉሽን ሁሉ እናት አለናት ማደግን እና ብዙ ነገር የሆነውሽን ሁሉ ዛሬ እያንዳንዳቸው ገድዬ ጨርሳቸዋለሁ በማለት ብቻዋን ታለቅሳለች። በዛም የተነሳ ማንም ያላወቀባትን ሲፈን ወደ ሰማለ ክፍል ገብታ እየተንከባከበቻት የመሰለቻቸው ሁሉም ነገር ግን እሷን ለመበቀል እንደሆነ ማንም ሰው አልገመተም። ሜርሲ ራሱ በመድኃኒቱ ምክንያት ሊሆን ይችላል የሞተችው በማለት ሁሉም የራሳቸው ግምት ውስጥ ነው። ነገር ግን ሲፈን አስታወሽኝ የዳፍና ልጅ ነኝ በማለት ወይዘሮ ሰማሃ ላይ ይህን ስትላት በጣም ትደነግጣለች። በጣም ደንግጣትም ተየት መጣሽ ስትላትም ካለሁበት ነው በማለት ለወይዘሮ ሰማሃ ትነግራታለች። ከዛም ያለፈውን አንድ መልእክት ነበረኝ በማለት መልእክትሽ ምንድን ነው ወይም መልእክት አስቀምጣልሻል ስትላት ምንድን ነው ስትላት ትራሱን ካጠገቧ ብድግ አድርጋ አፍና ገደለቻት። ልክ ነፍሷ እንደወጣም የእናቴ ደም ዝም ብሎ በአክሞ አይቀርም በማለት ወይዘሮ ሲፈን የእናቴ ልጅ መሆኔን አሳያቸዋለሁ ብላ ነበር ወደ ናምነን ቤት ስትገባ። እውነትም የእናቷ ልጅ ማን እንደሆነች አሳይታለች። እንደ ማንኛውም ሰው ወጣ እንግዲህ ወይዘሮ ዛሃራ ስትገባ ሞታ ነበረ። በጩኸት ሰፈሩን ካቀለጠችው በኋላ ወይዘሮ ሰማሃለክ ወደማይመለሰው ዓለም ወደ ሞት ትሄዳለች። አቶ አምነን ሐዘኑን መቋቋም ያቃተው ሰው ሁሉ ተሰብስቦ ስቅስቅ ብሎ እናቴ አባት የለኝ፣ ዘመድ የለኝ፣ እህት የለኝ፣ ወንድም የለኝ፣ እማዬ እኔን ለማንጠለሽ ነው ምኬጆ እያለ ስቅስቅ ብለው ሰፈሩ ቤቱ በለቅሶ ሞቅ ብሎ ይጮሆ ይለቀሳል። አቶ አምነን ሐዘኑን መቋቋም አቅቶታል። ጓደኛው እህቱ እናቱም ቤተሰቡም አንድ እናቱ ነበረ። ስለዚህ ግራ ገብቶት እህቷ የአቶ ሰማላህ እህት መጣ ነበረ። እሷም ግራ ገብቷት ይሄ ነገር እንዴት ነው ግንኙነቱ የእህቴ ሞት ከዘሮ ሜርሲ ጋር ይገናኝ ይሆን መቼ ነው የመጣችው በማለት መልስ ትሰጣለች። ምንም ተረጋጋ ቢሉትም አቶ አምነን ግን ምን አለኝና ለምን ስለረጋጋ በማለት ብሶቱን መልሶ መላልሶ ለራሱ ይነግረው ጀመር። ነገር ግን አሁንም ብዙ ሲቆይም ራሱን እየተሰቀሰቀና እየደበደበ ግድግዳውን መሬቱን ማልቀሱን ቀጥሏል። ይሄ ነገር ለጤናው እንደማይሆንና ቃል ጓደኛውም ከራሱ ጋር ሆኖ ምን መሆን እንዳለበት ይነግረዋል። ወይዘሮ ጄሪም ባሏን እንዴት አርጋ ማረጋጋት እንዳለባት መላቀጡ ጠፍቶታል። አሁን የአቶ አምነን ጉዳይ ግራ ገብቷቸዋል። ሐዘኑ መሬት እንደሆነ እሱ ራሱ መረጋጋት እንዳቃተው ሁሉም ገብቶታል። ነገር ግን ማን ደፍሮ ነው አቶ አምነንን የሚያረጋጋው? ቤሌንም አቶ አምነን መረጋጋት አለበት ስትለው ምን አባሽ አገባሽ በሚል መልስ ይመልስላታል። ወይዘሮ ዛሃራም ባልወልድህም ልጄን አቶ አምነን እባክህ ተረጋጋ፣ እንደዚህ በመሆን ወይዘሮ ሰማሃለህን አትመልስልንም እኮ እኛ ሁላችንም እናት ነበረች በማለት ወይዘሮ ዛሃራም ከልቧ ታዝንና ስቅስቅ ብለው ኪችን ላይ ቁጭ ብለው እኔ አላመንኩም እያለች የጓደኝነትና የአሰሪነት ምን ተባብለን ነበር እያለች ወይዘሮ ዛሃራ ለቅሷን ትጨምራለች።
ቤሌንም በጣም አዝናለች። እኔ እንኳን ትናንትና መጥቼ ወይዘሮ ሰመሃላ እንዲህ አይነት ጥሩ ሰው እንደሆነች አይቻለሁ፣ ለእናንተ በጣም ከባድ ነው በማለት ለማጽናናት ትሞክራለች። ሰፈሩ ሁሉ ቤቱ ሁሉ በለቅሶና በጥቁር ልብስ እየተለቀሰ እያለ ሜርሲ ተላይ ቁጭ ብላ ወንበሯን እግሯን አነባብራ ይሄ ሁሉ ወይዘሮ ሰመሃላን የሚወዳ አይመስልም ምድረ አሽቃዋጭ በማለት ግራ ትማወራለች። ሶፍት ይዛ ወደዛ ወደዚህ እያለች ተቀባብታና ተኮለኩላ ለይምሰላ ደግሞ ለብሷን ጥቁር ለብሳ ለይስሙላ ማለት ነው ጥቁር ለብሳ ታጌጣለች። እሷም ወይም ጄሪ ምን ላርግልህ አቶ አምነን እባክህ በማለት ስታባብለውም ስትጠራውም ሜርሲ ወደ ክፍሏ ትጠራታለች። ጄሪ አሁን ይቺ ሴትዮ ምን ሆና ነው የሞተችው? እኔ እኮ በጣም ነው ያዘንኩ፣ ምክንያቱም እኔ ልጇ የምንም ብትሆን አማቴ ናት በማለት መልስ ትሰጣታለች። አማትሽ ብትሆንም የገድልሻት አንቺ ነሽ። ቆይ አንቺ እሷ እንድትሞት ትፈልጊያለሽ? በማለት መልስ ትሰጣታለች። እኔ እኮ አልተነብይም፣ ምክንያቱም እኔ እንደዚህ የሚያረጋት እንጂ የሚገላት እንደሆነ አላቅም፣ ግን ገሎም አድኖም አይሆንም አይደል? በማለት ታጠገቧ ድጋሜ እንዳደርስና ደግሞም የሆነ ነገር እደርሳለሁ ብትል አቶ አምነን ሁሉንም ነገር እንደምትናገር ትነግራትና ተዛ ታጠገቧ ትሄዳለች። ጀሪ አለ ሜርሲ የማይሆንላት ግራ ገብቷታል። አቶ አምነንን ራሱ ማጽናናት እንዴት እንዳለባት ራሱ እሷ ነበረች የምታማክራት። ነገር ግን ሁሉም ነገር ድፍንፍን ብሎባቸዋል። ፈልጋ ሳሎን ስትመጣ ሜርሲና የአምነን አዲሷ አክስቱ ቁጭ ብለው ነበረ። መነጋገር አለብን ስትላትም ምንድን ነው የምንነጋገረው? አንቺ እዚህ ቤት ብለን መጣች ስትላትም የወንድሟን ልታይ እንደሆነ ትነግራታለች። ነገር ግን ይሄ ነገር ምንም ሰላም አልሰጣትም። ምክንያቱም ለአምነን በርግጥም እህቱ አክስቱ ብትሆንም ለወይዘሮ ሰመሃላ ግን ጠላቷ ናት። ስለዚህ ይሄ ነገር ከእሷ ጋር የሚገናኝ ከሆነ እንደ ቋንጣ ሰቅዬ ነው የምትጥልሽ በማለት በውስጧ ታወራለች። ይች ደግሞ ሌላዋ ፈጣጣ መጣችብኝ በማለት ሜርሲ ደግሞ ለራሷ እንትን ትላለች። ሁሉም ወደ የክፍላቸው ከገቡ በኋላም የአምነን አክስት ክፍሉ ትገባና ሜርሲ ለምን እንደመጣችና እንዴት እንደሆነ ትጠይቃለች። እማዬ ሜርሲ በመምጣቷ ደስተኛ ነበረች፣ የመጣችውም ለለቅሶ ሳይሆን ለእኔ ሰርግ ነበር በማለት ትናግራታለች። እሷ ግን ይሄ ነገር ምንም አታዋጣለትም። ነገር ግን ከሁለት ቀን በፊት ወይም የቀለበት የምሽት የጣት እጅ ተቆርጦ እንደመጣለት ይነግራታል። ስለ እሱ ጉዳይ ያጣራኸው ነገር አለ ስትለውም ምንም ያጣራው ነገር እንደሌለና ግራ እንደገባው ነገር ግን እማዬ ስለ እሱ ነገር የምታውቅ ይመስለኛል ይላል። እሷም እሺ በቃ ይሄ ጉዳይ የኔ ይሆናል፣ እኔ የማጣራው ይሆናል፣ አንተ ልጅ ተረጋጋ በማለት አቶ አምነንን ታረጋጋለች። ጀሪም ልታረጋጋው ብትሞክርም አቶ አምነን የሚሰማ ጉድ አልነበረም። በጣም ነበር ሀዘኑ የከፋው። ቤሌን ልታነጋግረው ስትልም መልሶ ውጭ ይላታል። ከዛም ደረጃ ላይ ቁጭ ብላ ያለች ስለ እሱና ስለ እናት ማጣት ምን ያክል ከባድ እንደሆነ ስለምታውቀው እያሰላሰለች እያለ አቶ አምነን እንቅልፍ ይወስዳትና አቶ አምነን ይቀሰቅሳትና ወደ ክላሷ እንድትሄድ ያደርጋታል። ወይዘሮ ሜርሲና ጀሪ ደግሞ ውጭ ላይ ቆም ብለው ነበረ። ንፋስ እየወሰደ ነበረ። ምን ነው ብቻሽን ስትላትም ምን እያሰብሽ ነው ብትላትም ጥቁር ለብሼ ምን ላስብ እችላለሁ? ስለ ሁኔታው ነዋ ስላለንበትም አስበው ማለት ለነገሩ ጸጥታ የሚመችሽም ትመስላለሽ በማለት ሜርሲ ለጀሪ ትነግራታለች። አይ አንቺና ወይዘሮ ሰመሃላም ጓደኛሞች ሆናችሁ ነበረ፣ ሀዘኑ ከበደች ትላታለች። እሷም የማስመሰሏን ለመበቀል ምንም ነገር እንደምታደርግ ከዚህ በፊት ለሙስጠፋ ደውላ ስታወራ ሰምተናል። ስለዚህ በቀሏን ስላጠናቀቀች እንኳን ሰው የገደለች ድመት የገደለች ወይም አይጥ የገደለች ራሷ አልመሰላትም ሲፈን ይህንንም እንግዲህ እያንዳንዳችሁ እጨርሳችኋለሁ በማለት ዛሬም ዛችኋን አላቆመችም። ሲፈን ወይዘሮ ዛህራ አይኗ እስከሚጠፋ ድረስ እያለቀሰች ሲፈን ወደ ክፍሏ ስኬድ ጀሪ ደግሞ እንዴት ትላታለች።
ነይ እስቲ አማክሪ በእናትሽ ከወይዘሮ ሜርሲ ጋር ተጣልተናል። ስለዚህ አቶ ምናምን ፈራሁት ባልሽ አይደል እንዴ ለምንድን ነው የምትፈሪው ስትላት እሱማም ባሌ ነው ነገር ግን ያስፈራን ፊቱ በማለት መልስ ትሰጣለች። ምንም የሚያስፈራ ነገር እንደሌለና የፈለገችውን ነገር ሄዳ መጠየቅና እንዲሁም ማስተዛዘን እንደምችል ሲፈነግራት ገፍትራ ትሄዳለች። ወይዘሮ መርሲም ስትወጣ ስትጠይቃትም እሺ እንታረቅ በማለት ነገር ግን ምን ማድረግ እንዳለባት ከነገረቻት በኋላ አልጋ ቤት ቁጭ ብላ አጭር ቀሚስ ለብሳ ለማማለል ብትሞክርም አቶ እንትና ግን እሱም ብሎ የሚያያት ጉድ አልነበረም። አምነን በጣም